1 ሚሊዮን አማራ ኩላሊቱ ይፈነዳል። 1 ሚሊዮንን በመለመን አናድነው፣ ስልጣን በመያዝ ግን እናድነዋል። የሀገሪቱን ክፍለ ኢኮኖሚ ስንቆጣጠር የሀገሪቱን በትረ ስልጣን መያዝ ያስፈልጋል ነው የምልህ። ኦሮሞን መለመን የለብንም። የሰራናት እኛ፣ የቆምንላት እኛ፣ የምንሞትላት እኛ ከሆነ ኦሮሞን መለመን የለብም እኮ። ቄሮ ስለጮኸ የፋኖ ትግል አዲስ አበባ አይገባም የሚባል ነገር የለም። ኦሮሞ ፈረስ ተስተደርድረ መውጣት ይችላል። ግንባርክን የምንፈልጥ ሐቆን የፋኖን ትግል የሚያደናቅፍ ማንኛውም ኦሮሞ ይመታል። የህልውና ትግል ነው እያደረግን ያለነው። የፋኖን ትግል የሚያጨረብር ማንኛውም ትግሬ ይመታል። እመኔ ማንኛውም አማራ የፋኖን ትግል የሚቃወም አማራ ካለ እንመተዋለን። ፋኖች ምንም አትማሩት፣ ከናንተ በላይ አይደለም፣ ከአማራ ገበሬ ህልውና በላይ አይደለም። ለጥልጠው አብራ በጭንቅላቱ ላይ በአምስት ጥይት ስታፈሰው ነው ደሙን፣ አጥንቱን በስናይፐር ስትሰብረው ነው ጠላት የሚመለሰው። የኦሮሞን ጦር እየቀለብክ አትቀጥለው፣ ጭንቅላቱ ላይ አብራበት እያልኩ ነው ፋኖ። ይሄን አትግደሉ የሚሉ ፋኖች ካሉ ደግሞ እነሱን አሳዳችሁ በሏቸው። እነሱ ናቸው የህዝባችሁና የእናንተ ጠላቶች። እንዳሰማው ትግሬን ተሸክም ይመጣለሁ የሚል ፋኖ ከሰማ ግንባሩ ላይ አብራበት በጥይት ውሃን ጠጣ ብለህ ወስደህ ድፋ። ያኔ ነው ያንተ ልጆች ነፃ የሚወጡት። ያኔ ነው አማራ ነፃ የሚወጣው። ያኔ ነው ገበሬው ነፃ የሚወጣው። ያኔ ነው ረሃብ የሚጠፋው። ያኔ ነው በሽታ የሚጠፋው። ከትግሬ ጋር እንሰራለን ሲል ቀን ሰማው አይደል? ማታ ድፋው። ጦርነት ቀጭቀጭ ሲል የአብይ ጦር ሲመጣ አስቀድመህ ምታው። ቀድመህ ምስብበት በሱ ላይ ነው። ደፍተው አስከረን ላይ ረግጠው ወደ ኦሮሞ ጦር ተንቀሳቀስ። ለምን? አንዱን ጠላትን እዚህ ገለኸዋል። ትግሬ ተሸክሞ የሚመጣ ነው። ሊያጠፋህ የሚሰራ ነው እሱ። የባንዳ ልጅ ነው። ቅበር። ከዚህ በኋላ አድማ በታኝና ፋኖ የሚባል ማቆም አለባቸው። አማራ ችግር ላይ ነው ያለ፣ በጣም ችግር ላይ ነው ያለ። ውረድ ቆሻሻ ውረድ። የት አባቱ ምን አባት ሰራለ? ሞጣ ሰላም ብለናል ምናምን ቆሻሻ። እኛ ለነጻነታችን እየታገልን ያንተ ኮይን እዚህ መኪና ፈሳ ይሄ በብድር ይሄኔ በብድር የገዛው መኪና ይሄ ዲያስፖራ ትመጣለህ፣ ብድር ትወስዳለህ፣ ትገዛለህ። ከካ አትምጡ ወደኔ። እኛ የሰብአዊ መብት ታጋዮች ነን። አትምጣብኝ። ስለታማኝ በየነ ኢትዮጵያ ነው የምነጋገረው። በየቦታው ስንሞት፣ በየቄው ስንገደል፣ የአማራዎች ሀብት ንብረት ሲዘረፍ ሲቃጠል፣ በቁስላችን ላይ እንጨት ሲስጉ፣ በሳር ቤት አፍነው ሲያቃጥሉን፣ በየቤታችን ስንቃጠል ስንገደል፣ በመንጋዎች ሰይፍ አንገታችን ሲቀላ ስንጨፈጨፍ፣ ኢትዮጵያ እያል ስንሞት ስንገደል ስንወድቅ ስንነሳ ለዚያች ሀገር ምናልባት ተስፋችን ናት እያለ አማራው ሲታገስ ሲጨፈጨፍ ሲገደል በሃይማኖት ስም ሲጨፈጭፉ ሲገሉን በገዳማት ሲጨፈጨፍ በታቦቱ ፊት ሲገደል በየገዳሙ ሲታረድ አማራ ስጋችን አካላችን ሲከተፍ ተዘግዝቀን ስንገደል ስንጨፈጨፍ በሰራነው ከተማ አትገቡም ስንባል አትወጡም ስንባል ከሰራነው ቤት ላይ ስንነቀል ህፃናቶች ጅብ ሲበላቸው በቀያችን በድሮን በመድፍ በታንክ በቢኤም በከባድ መሳሪያ የገበሬው እህል ሲቃጠል ሳር ቤቱ ሲቃጠል ሲቀጣጠል በማዳበሪያ ጦት ኬሚካል ያውም አማራን የሚያጠፋ መርዝ ሲከለከል ማዳበሪያ አቅምሰው ያለ ማዳበሪያ እንደማያበቅል እያወቁ አማራን በኢኮኖሚ አሽመድምደው ከትምህርት ነፃ እንዲሆን በክልሉ ውስጥ ጦርነት ሲያረጉ ለአማራ ሀገር ምን ያደርግለታል?
ለአማራ ኢትዮጵያን ተሸክሞ ምን ይሰራለታል? በሰላም ካልኖረ ከተሳደደባት ኢትዮጵያ ምን ትሰራለታለች? ታማ በየነ ለኛ ባልተመቸችን ኢትዮጵያ፣ ለዘራፊዎች ለገዳዮች ለምትመች ኢትዮጵያ፣ እኛን ለምትጨፈጭፈን ኢትዮጵያ፣ እኛ ስንጨፈጨፍ ሰላማዊ ሰልፍ የማትወጣልን ኢትዮጵያ፣ ለምን አማራ ይገደላል ለማትል ኢትዮጵያ፣ በጅምላ ስንታረድ አስክሬናችን ሲቀበር ደማችን እንደ አባይ ወንዝ እንደ ጅረት ሲፈስ እነ ታማኝ በየነ ጫማ ላሾቹ የት ነበሩ? እነ ቴዎድሮስ ካሳሁን የት ነበሩ? አጣየ ሲነድ 2 ጊዜ ወለጋ ላይ ወሎ እየተጨፈጨፈ መተከል ላይ አማራው ሲታረድ ጅማ ላይ አሩሲ ላይ ስንጨፈጨፍ ስጋችን ሲበለት የት ነበረ ታማኝ በየነ? ወይስ ኢትዮጵያንስቶች የት ነበራችሁ? አገር ተሸክመን ከዚህ በኋላ ሌሎች ለሚበለጽጉባት ለሚማሩባት ለሚዘርፋት አገር አሳር መብላት አንፈልግም ማለት አለበት አማራው። ሌሎች እየለሙ ሌሎች እየተማሩ ሌሎች እየበሉ እየጠጡ ሌሎች እየለበሱ እየተኙ እየተነሱ ሌሎች እየነገዱ ሌሎች ወርቋን እየዘረፉ እያሻገሩ ትግሬዎች 200 ኩንታል በአመት ነው ወርቅ የሚተላለፈው። የትግራይ ህዝብ ተራ ቤት ለኛለን። ሌሎች ከኢትዮጵያ አልፈው በሰላም በዩኒቨርሲቲ ወውጭ ሀገር ተልከው እየተማሩ በሰላም ተኝተው ልጅ ወልደው እየሳሙ እሸት ዘርተው እየቃሙ እኛ ሰላም ባጣንባት ኢትዮጵያ፣ እኛ በምንቀርበርባት ኢትዮጵያ፣ እኛ በምንቃጠልባት ተዘግዝቀን በምንገደልባት ኢትዮጵያ ኢትዮጵያ አለች ብሎ ለማታለል እንደ ታማኝ በየነ መሞከር ዋጋ ያስከፍላል። አማራ ደደብ እንዳይመስል፣ ዲያስፖራው ደደብ እንዳይመስል፣ የተማረው ዋጋ ያስከፍላል። ታማኝ በየነ የት ነበርክ? ያንተ ኢትዮጵያ አማራ እንዲሸከማት አሪፍ ሲሪየስ በቃይ ሲል አማራ በቃይ ሲል ፋኖ ሲታጠቅ ሲነሳ ጠላቱን ፊት ለፊት ሲገጥም በየጎራው በየጉራንጎሩ የአማራ ልጅ ለአማራ ገበሬ ነፃነት ሲሰዋ ግንባሩ ላይ አብሪ ጥይት ሲገባበት በቦምብ እግሩ እየተቆረጠ አካሉ ተበጣጥሶ ሲሞት ተነሳ አማራ ስንል እንዴት ኢትዮጵያ ትፈርሳለች የሚል አንቀበልም። ለምን አናተ ላይ አትፈርስም? ለአማራ ያልሆነች ኢትዮጵያ ለጥምቀት ያልሆነ ቀሚስ ይበጣጠስ ምን ያገባል አማራ? አሎሎ ድንጋይ ይዘው መስታወት ቤት የሚወረውሩ ኦሮሞች፣ ትግሬዎች፣ ኤርትራያኖች ይጨነቁ። አማራ ምን አለው? ምንም። ቡታንታውና ንጹህ አምሮን ንጹህ ልቡ ብቻ ነው ያለው። ማንም ከጎን የለም። አማራ ዓለም ጠልቶታል። መጽሐፍ ጽፎበታል። እንዲጠፋ ዲዛይን ተደርጎበታል። ይሄ የምዕራባውያን እርዳታ ነው። የትግሬ ኮልኮሌዎች አቅም ኖሯቸው አይደለም። እንግሊዝ፣ ጣሊያን፣ አሜሪካ የሚረዷችሁ ስለሆነ ነው። አማራ አቢሲኒያ ኦርቶዶክስ ብሎ የጻፈው ኪሲንገር ጀርመን ናዚ ነው፣ የአሜሪካ ውጭ ጉዳይ ሚኒስትር። ይህን ፖሊሲ ግን ማስቀልበስ በአማራ ሰዎች ይቻል ነበር። እንደ ትግሬ ሎቢስት ቀጥሮ ይሄንን ከማሰረዝ እንደነ ሻለቃ ያለው ፋኖ አዲስ አበባ አይገባም የሚለን በሬድ ቲርስ መጽሐፉ ላይ በ17 ገጽ ላይ አማራ ሬሲስት ነው፣ ዘረኛ ነው፣ መጥፋት አለበት፣ አማራ ወደ ስልጣን መምጣት የለበትም። ፒኤችዲ የህግ ማጥናቴን ትቼ 99% የሆነው ለአማራ ለኦሮሞ ጭሰኛ ልታገሉ ለኢትዮጵያ ገባው ላለው መንግስቱ ኃይለማርያም ኦሮሞ ስለሆነ ደሃም ስለሆነ ነው የደገፍኩት። አማራ ከዚህ በኋላ ወደ ስልጣን ለዘላለም አይመጣም ብሎ የጻፈውን የኦርቶዶክስ ጄኖሳይድ ብሎ አብይን እንዳይጠየቅ ሽመልስን ጠየቅን በሚል አታሎ በሚሊዮን ዶላር ዘርፎ ከእስክንድር ነጋ ጋር 8 ሚሊዮን ዘርፈው የፋኖን ትግል ሲጠልፉት አማራ የት ነበራቸው? የት ነበራቸው? እንደ ያን ገንዘብ ግን ሎቢስት ቀጥሮ የኪሲንገርን የውጭ ፖሊሲ
አቢሲኒያ አማራ ኦርቶዶክስ ብሎ የጻፈውን ማስቀደድ ይቻል ነበር። ዛሬ የአሜሪካ ሴኔት ያንን ነው የሚያውቀው። አማራ ካልጠፋ ለነጮች የምልክ ማሸነፍ ለኛ ጦስ ሆኖብናል። ለነጻነታችን ጣሊያንን እንግሊዝን በመመከታችን ነጮች ያላሸነፋቸው አካል የለም፣ አማራ ብቻ። ረሃብ አላሸነፋቸው፣ እግዚአብሔር አላሸነፋቸው። ያሸነፋቸው ነጮችን አማራ የሚባል ፋኖ የሚባል። ለዚህ ነው ፋኖን ቴሮሪስት ነው ብለው ሲመጡ ትግሬዎች አጸደቁላቸው። በጣም ይጠሉታል። ፋኖ የሚለውን ስም ነጮች ይጠሉታል። በታትኖ አጥንታቸውን ሰብሮ አንገታቸውን ቆርጦ የላካቸው በምኒልክ ዘመን ፋኖ ነው። ኢትዮጵያ እኮ እየፈረሰች አይደለም። ታማኝ በየነ አማራ የተባለ ታላቅ ህዝብ ነው እየፈረሰ ያለው። ታማኝ በየነ አዲስ ኢትዮጵያ ለሌሎች የተመቸች ኢትዮጵያ እኮ ነው እየሰራች ያለችው። ታማኝ በየነ አገር እየፈረሰ አይደለም። የአማራው ቄ ነው እየተመታ ያለው። የአማራው ህዝብ ነው እያለቀ ያለው። አማራው ነው እየሰደደ ያለው። የአረብ ሀገር ስደተኛ የሆነ አማራው ነው። ሊቢያ ላይ የሚሞተው ኩላሊቱ የሚፈርሰው በደም ካንሰር የሚያልቀው ገበሬ አማራ ነው። አማራ የተባለ ትልቅ ህዝብ ነው እየፈረሰ ያለው። ታማኝ በየነ ኢትዮጵያ ነው እንደፈረሰችብህ። አገር መስራች፣ ከተማ ቆርቋሪ፣ ተዋጊ ህዝብ፣ አራሽ ቀዳሽ፣ ሃይማኖተኛ ጀግና ህዝብ ነው ታማኝ በየነ እየፈረሰ ያለው። አንተ ድኩማን ይነገራ ፈረሰች እንደ ኢትዮጵያ ስለተነሳ አማራ በቃ ይስናል። አማራ ስለተኮሰ አማራ የአማራ ጠላቶች ነው እየተበተኑ ስላለ ታማኝ ጨነቀው። አስረግጬ ነው እየነገርኩ ያለው። ታማኝ በየነ ቆርጠ ላክለት። ሞተችብ እንደ ኢትዮጵያ እንቅልፍ አልወስድ አላለ። አማራው ሲበተን እንቅልፍ ነበር። አማራው ሲገደል እንቅልፍ ላይ ነበር። የአማራ ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የገበሬ ልጆች ጡታቸው ተቆርጦ በኦነጋዊ በኦነግ ሸኔ ትግሬዎች ተጨፍጭፈው ሲገደሉ ጡታቸው ተቆርጦ ሲደፈሩ የት ነበርክ? እውነትህን ነው። ኢትዮጵያ ምን ሆነች? መች ፈረሰች? ቅርጿን ቀይራ እኮ ነው ህዝባችን እየጨፈጨፈች የቀጠለችው። እውነትህን ነው። ታማኝ በየነ እንቅልፍ አልይዛ አላል። ኢትዮጵያ አስቸገረችህ። እንቅልፍ የነሳህ የፋኖ ትግል ነው። እንቅልፍ የነሳህ ጫማውን የላስክለት አብይ አህመድ መንግስት ስለሚፈርስ ይፈርሳል። እንቅልፍ የነሳ አማራው ስለተደራጀ ነው። በመሰረቱ በአማራ ኪሳራ፣ በአማራ መፈናቀል፣ በአማራ ግድያ፣ በአማራ ሞት፣ በአማራ ደም አጥንት፣ በአማራ ረሃብና በአማራ ስደት ኢትዮጵያ የተባለች ሀገር እንድትቀጥል አንፈቅድም። እመነኝ ታማኝ በየነ፣ አብይ አህመድ፣ ደብረጽዮን እመነኝ፣ በአማራ ላይ የሚገነባ ኢትዮጵያ የለም። በአማራ ደም የሚቆም ኢትዮጵያም የለም። በአማራ ደም ግን የምትፈርስ ኢትዮጵያ ትኖራለች። ለአማራ ስላልሆነች እናፈርሳታለን። እንደሰራናት ፀጉሯን ይዘን ኢትዮጵያ የምትላት እናት የምትላትን ዘቅዝቀን እንላጫታለን። አንገቷን ቆርጣችኋታል ቀድማችሁ፣ ጡቷን እንቆርጣታለን። ያም የአድዋ ትግሬ ነው። ቆርጠን እንልከዋለን ወደዚያ፣ ወደ ኤርትራ እንልከዋለን። አድዋ ትግሬ አድዋ ነው። ጡት እሱ ነው፣ መቆረጥ አለበት። ይሄን ካንሰር ቆርጠን ወደ አስመራ የተበላሸ ጡት ስለሆነ ትቆረጣለች። እግሯ ይቆረጣል። ከሲዳማ ጋር ኦሮሞ ወደ ኬንያ ሊሄድ ይችላል። አያገባንም። እግሯን ሰርጀሪ እናደርጋለን። ኢትዮጵያን ልቧና ሳምባዋ በቂያችን ነው ለኛ። ግማሽ ጡቷ ይበቃናል። በቤት አማራ ወሎ በኩል እንወጣለን፣ ማንም ያስቀራል። አንድ ጡቷ ግን ካንሰር ይዞታል። እሱም ያድዋ ትግሬ ነው። ተቆርጦ ይወጣል። ካንሰር ነው፣ ይቆረጣል። እንዳንገቷ አንገቷ ጭንቅላቷ ስለገማ ኤርትራ የሚባል የገማ ጭንቅላት ነበራት፣ ተቆርጣለች። ይሄ በፋኖ ጥይት የሚሆን ነው። ሰሜነኛ ከሌለበት ያለ ትግሬ የምትወር ኢትዮጵያ አትቀጥልም። እውነትህን ነው። ኤርትራ ተገንጥሎ ኢትዮጵያ ቀጥሏል። ነገም ያድዋን ትግሬ ብንገነጥለው በሙሉ ትግሬን ብንገነጥለው ይቀጥላል።
የሚባል ህዝብ አማራ ስላለ ነው የሚኖረው። ኦሮሞ የሚባል ህዝብ የቀጠለው አማራ ስላለ ነው። የስራ ባህል ያለው አማራ ነው የሚመግባቸው። ኦሮሞ ቡና ሸምጥጦ የሚኖር ህዝብ ነው። ምንም አይሰራም፣ የስራ ባህል የለውም። ትግሬ ምኑን መሬት ያርሰዋል? በኢትዮጵያዊ አማራ ላይ እንደ ትኋን ቅማል ተጣብቆ የሚመጠምጥ ብሔር ነው። እናራግፈዋለን። ትነቀላለህ ከአማራ የደም ስር ላይ ሰርተህ ትበላለህ። አማራ የተባለ ታላቅ ህዝብ ስላልቆረጠ ነው። ኦርቶዶክሱ ስላልቆረጠ ነው። እስላሙ ስላልቆረጠ ነው። አማራው ተጫወታችሁበት፣ ስላልቆረጠ ነው። ነገ ግን ይቆርጣል። ከዚህ በላይ ምንም ነገር የለውማ። ሀገሪቷ ነው ተሽጣለች። አማራ ነው ተበትኗል። ዛሬ የቀረው የታጠቀው ኃይል ነው። እንፋለማቸዋለን። ኤርትራ ተገንጥላ ኢትዮጵያ ቀጥላለች። የአድዋ ትግሬ ወይም በሙሉ ትግሬ ቢገነጠል ኢትዮጵያ ትቀጥላለች። ግን በአማራ ኪሳራ ትቀጥልም ነው የሚያስቀጥላት። የሚያፈርሳት ደግሞ አማራ ነው። የሚያፈርሳት ለሱ ጥሩ ስለሆነች በቃ ሲፈርስ ጠላቶች አብረው ይፈርሳሉ። መፍረስም አለበት። ታማኝ በየነ ዛሬ ኢትዮጵያ አስፈርተኞች ያላርም ያልክ ሞታለች እኮ ከተቀበረች ቆየች። ቴዲ ዘገየ ነው ያል። ቴዎድሮስ ካሳሁን ዘግይቷል። ካድሬ ነው። የት ነበር ነው? ህዝባችን ሲያልቅ የወሎ ጭፍጨፋ ካለቀ በኋላ አጣዬ ሁለት ጊዜ ከነደደ በኋላ አዲስ አበባ አትገቡም ተብለ ከተነቀልን በኋላ የቴዎድሮስ ካሳሁን ዘፈን ምን ያደርግልን? ዳስ ከጣል እኮ 8 ዓመታችን ነው። 28 ዓመታችን እኮ ነው። ትግሬ ከመጣ ጀምሮ የአማራ ህዝብ ዳስ ጥሏል፣ ድንኳን ጥሏል። ያን የተቃወምነው ዘፈኑ ግን ትክክል ነው። እንደ ሞተች እኮ ነገረ። ያለ አማራ የምትሆን የሚቀጥል ሀገር የለም ነው። ታማኝ በየነ ጨነቀ ቴዎድሮስ ካሳሁን ያለው እውነቱን ነው። ሞታለች። አካሏ ልቧ አማራ ስለሆነ ልቡ ፈርሷል። ኢትዮጵያ የምትባል እናት ልቧ ድካም ይዞት ልቧ ፈርሷል። እሱ ደግሞ አማራ ነው። ተጨናነቅ እንዴት ታማኝ በየነ ሞተች አለ ቴዎድሮስ ካሳሁን ትክክል ነው። እሱን የምቃወመው ከሚስቱ ጋር የሻዕቢያ ፖለቲካ ባለው የትግራይን እንቅስቃሴ ነው። እሱን የምቃወመው ከሞተ በኋላ መጣ ንግድ ነው። የቴዎድሮስ ካሳሁን ዘፈን ግን ትክክል ነው። ሞቷል። ኢትዮጵያ ባንዲራው እንዴት እናነሳዋለን? ከአውሮፕላን ላይ እኮ አረንጓዴ ቢጫ ቀይ ሲፈቀፍቁ የሚስት ዘመዶች ኦሮሞች ታማኝ በየነ የት ነበርክ? የት ነበርክ? ወሎዬ ሲጨፈጨፍ መተከል ላይ የት ነበርክ? ኦርቶዶክሱ ጅማ ውስጥ አሩሲው ሲጨፈጨፍ የት ነበርክ? ዝቋላ ላይ ኤርፖርት ለመስራት ብለው በኃይል ሲከትፉት የት ነበርክ? እውነት ግን ነው? ኦሮሞ ሚስት አልነገረችም ወይስ አልታያለ? የአማራ ደም ዛሬ ፋኖ ሲተኩስ ነው? ዛሬ አማራ በቃይ ሲል ነው ያንተ ኢትዮጵያ የምትፈርሰው? ለምን አትበታተንልህም? አማራ ስለ ኢትዮጵያ ጭንቁ ነው እንደ ከዚህ በኋላ ምን ሊያረጋት? ካልኖረባት፣ ካልበላት፣ ካላረሳት 10 ሀገሮች ፈጥሮ ትግሬ ውጣ ብሎ አባሮታል። ለምንድን ነው? ምን አገባው? ለምን አትበታተንልህም? ትግሬዎቹ አማራና የኢትዮጵያ ህዝብ እንዲሸከማቸው ያለ ትግሬ ኢትዮጵያ አትቀጥልም ይሉናል። ትፈርሳለች ይላሉ። ተገንጠል በለው ትግሬ። የሚበላው የሌለው ቅማላም ነው ወያኔ። እስከ ደጀን ድረስ አልገነጠልም ብሎ ይዋጋል። የሚገነጠሉት ግን ወልቃይት፣ ራያ፣ ጎንደርን ከያዙ ያም አማራ እንደተኛ እንዳሁኑ ሲበትኑት ነው። በሱዳን በኩል ጦርነት አሁን ይነሳል። ፕራክሲዋር ላይ ያካሄዱ ነው። አማራን መበተን ነው። ፋኖ ራስ በራሱ እየተዋጋ እየተበተነ ነው። እነሱ ደግሞ ይገባሉ። አማራ ይበተናል ማለት እንደ ኩርድ ህዝብ ይበተናል። ታዩታላችሁ። ኦሮሞ ሀገር ይዟል። ከከተማ ውጣ ብሎታል። በቃ በሴራ ተበተነ ህዝብ። ይህንን እየነገርነው እንቀጥላለን እንጂ እስከሚበተን ደግሞ አንጠብቀው። ኢትዮጵያን በትኖ የራሱን ሀገር እንዲሰራ አማራን መልእክት እያስተላለፍንለት ከራሱ ከአማራነት ውጭ ለኢትዮጵያ እንዳያስብ ነው የምንቀሰቅሰው። ታማኝ ጨነቀ አለ በቃይ ስንል ሸክሙ፣ ግድያው፣ ጭፍጨፋው፣ ተዘቅዝቆ መገደሉ፣ ከተማ መቃጠሉ፣ መናቁ፣ መሳደዱ በቃኝ ብለን ጠመንጃ ስናነሳ ኢትዮጵያ ስትፈርስ ተኝቻ ላይ ምንቅልፍ ነሳኝ። እውነት ግን ነው? የት ነበርክ? ወለጋ ላይ ስንጨፈጨፍ የት ነበርክ? አዲስ አበባ አትገቡም አትወጡም ስንባል
የት ነበርክ? ቤቶቻችን እየተነቀለ የሸዋ የጎንደር ስለሆነ ደቡብ ጎንደር በተለይ ደቡብ ጎንደር በተለይ ሰሜን ሸዋ 4 ኪሎ ያ ሁሉ ቀ ቪላ ቤቱ እየፈረሰ በኦሮሞ ሲተካ የት ነበርክ ወንድም? ታማኝ በየነ ታላግጣለህ። ማን ነው የሚሰማ? ማን ይሰማል? ታማኝ በየነ ለአማራ ታግሎ አያውቅም። አማራን ግን ታግሎታል። ታማኝ በየነ ለአማራ ታግሎ አያውቅም። አማራን ግን ታግሎታል ለ30 ዓመት ጎበዝ። ለግንቦት ሰባት ሽጦታል። ኢሳት የሚባል ሚዲያ አቋቁሞ ለጉራጌ ቀለብ ሲሳይ አድርጎታል። ለነብርሃኑ ሽጦ ኦነግ አሁን የሚመጣው አብይ እንዲመጣ እኮ የሰራው እሱ ነው ከነገዱ ጋር። ይሄን አታውቁም እንዴ? አብይ አማራን ሸጠው እንጂ አልታገለለት። ማን ነው? ታማኝ በየነ አማራን ሽጠዋል። አማራን አልታገለለትም። ታማኝ ለ40 ዓመት አማራን የታገለው እንዳይደራጅ ኢትዮጵያ እያለ ቅማንትነቱን ደብቆ በጣም ታግሎታል። አንዳንድ ኮተት ጎንደሬዎች እንደደመቀ ዘውዱ ልትሸከሙት ትንገዳገዳላችሁ። የቴዎድሮስ ካሳሁን አስተሳሰብም የታማኝ አስተሳሰብም የኢዜማ የግንቦት ሰባት የኦነጋውያን አስተሳሰብ አማራን አደንዝዞ እንዳይደራጅ ማድረግ ነው። ከጉራጌ ወጣችሁ አማራ እንዳይደራጅ ስንቴ ነው ሰላማዊ ሰልፍ ላይ ትደባደቡ ነበሩ። ለምን? አማራ ከመጣ ስልጣን ከመጣ ትፈራላችሁ። ለኦነጋውያን አሳልፎ ትግላችንን ሸጠው ከነብርሃኑ ነጋ ጋር እንጂ ታማኝ በየነ ለአማራ አልሞተለትም፣ አልታገለለትም። አማራን ዘረፈው እንጂ አማራን አዘረፈው እንጂ አማራን አስገደለው እንጂ አማራን አስጨፈጨፈው እንጂ ጫማ ልሶ እኮ ነው። ታማኝ እባካችሁ ጥሩት። አየው ሲነጋገሩ አውቀው እኮ ነው። ማታ እኮ ከሚስቱ ጋር ይነጋገራሉ። ኦሮሞ ነች እኮ ሚስቱ። እነዚህ ሰዎች ናቸው የአማራ ጠላቶች። ኢትዮጵያንስቶችን ንብርሃኑ ነጋን ነታማኝ በየነ የህዋትንም የብልጽግናን ጮት እኛ አንሰማም፣ አንሰማቸው። ማንም አይሰማም። የኦሮሞን ኢትዮጵያ ልትፈርስ ነው አንሰማም። ኦሮሞ ስልጣን ስትቀማ ታለቅሳለህ። ስልጣን ሲሰጥ ኢትዮጵያዊ ትሆናለህ። ስልጣን ስንቀማህ የኦነግን ባንዲራ ይኸውልህ ኢትዮጵያ መውደቁን የምታዩት የኦነግ ካፒታል ክራይም የፈጸመ ከትግሬዎች ጋር ኦነግ ሸኔ ብሎ ከአስመራ ሰልጥኖ መጥቶ ወለጋ ላይ ያረደ ለ40 ዓመት አማራን ከንቁፍቱ ጀምሮ ያረደ የሱ ባንዲራ አዲስ አበባ ላይ ሲውለበለብ ስታይ አገር ፈርሳለች። ቆይቷል ከፈረሰ። እሱም አማራ ነው እየፈረሰ ያለው። አማራ እኮ ስለተኛ ነው። እሳት ቢያንቀላፋ ገለባ ጎበኘው ይላል የአማራ ገበሬ። አማራ የወደቀ መስሏችሁ እነ ታማኝ በየነ አትጠራጠሩ፣ አልወደቀም። ስለዚህ የታማኝ በየነ ጩኸት እንዴት እንቅልፍ የያዘሽ ጩኸት የተደራጀውን ፋኖ ስላየው ነው። የሰሞኑን አድማ በታኝና ፋኖ አንድ ላይ መነጋገር ስላሰጋው ነው። ጫማውን የላሰለት አብይ አህመድ እንደሚባረር አውቋል። የትግሬ ዘሮች በሙሉ ወደ ስልጣን እንዳይመጡ አውቋል። ዘሮቹ በአንድ አያቱ በኩል ትግሬ ነው ባይዘው ይሄን ማወቅ አለባቸው። ትግሬዎች ታማኝን ምን ብለውት ያውቃሉ? አሳደው አልመቱትም። አዲስ አበባ እየሄደ ለምን? ትግሬ ዘር አለበት። ፋክቱ ይሄ። ሂዱና አጣሩ። ደደብ ጎንደሬ ምን ታውቃለህ? አማራ አይደለም፣ ሙሉ አማራ አይደለም። ሙሉ አማራ ቢሆን ኖርማ ታማኝ በየነ አያስችለውም። እስካሁን ስንጨፈጨፍ ይጋፈጥ ነበር። ህዝቡን ይጠራው ነበር። አማራን ከጀርባ አሰልፎ ሌላ ቴሌቪዥን በግሉ አቋቁሞ ይዋጋ ነበር። አያረገውም። ቅማንት ነው ብሏል። የራሱ አምቻ መጥቶ በእኛ ቤት የተናገረውን አጥፍቶታል። ወጥቶ ሲንበጫበጭ ሰምቼዋለሁ። ይቅርታ አድርግልኝ ሲል ተናግሯል። ከሌላ አካባቢ መጥቶ እዚያ ተወልደበት አካባቢ እንደሰፈሩ ተናግሯል። ሐቆን ጎንደር ውስጥ የመሸገ ጠላት ነው። አማራ ሊኖርበት ይችላል። አሁን ዛሬ ዘመነ ካሴም እኮ አማራ ነው። ምን ዋጋ አለው? የአማራ ብሔርተኝነት ላይ ብሏል። አብረው ነበረ የዚያኔ። ዛሬም ከህዋት ጋር ነው ያገኘናቸው። ምን ዋጋ አለው? ታማኝን ተውት። አማራ ሆነ አልሆነ አያገባኝም። አመለካከቱ አማራዊ አይደለም።
ዛሬ አማራ የሚድነው በአማራነት ብቻ ኦሮሞን በመሸከም ኦሮሞን በመስገድ ትግሬን በማታለል ትግሬን በመስገድ እነዚህን በጥይት መቅጠም ብቻ ሱሪ ከታጠቅ ቀበቶ ሸብ ካረክ ዝናር ካገለደምክ አይነ አነጣጥሮ ከመጣ እነዚህን መቅጠም ብቻ ከዚያ ውጭ ግን ደብረጽዮንን ተሸክሜ አብይን ገድዬ አስክረን ጎትቼ ትግሬን አስገባለሁ የሚለው ፖለቲካ ይሰራል አንቀበለውም እያልኩ ነው መናገር የምትፈልጉ ሰዎች መናገር ይችላልላችሁ ጨርሻለሁ ይሄን ፖለቲካ ልናገር ነበር የመጣው ሚሊዮኖች እንደሚያዩት ተስፋ አደርጋለሁ ከዚህ በኋላ አማራ ለማራ አይዋጋም አድማ በታይ ከፋኖ ፋኖ ከምንሻ የሚባል ይቆማል ክልሉን የምንይዘው አንዱነን ነው በፋኖጅ ክልሉን እንዲወድቅ መስራት አለብን እስካሁን ያለው ሜስት እስካሁን ያለው ሜስ እስካሁን ያለው ችግር ጭፍጨፋ በቃ ይዘጋ አምባቸው ሞቷል እኮ አይደለም እንዴ አሳምነው ሞቷል እኮ ኬዛቸው ሌላ ነው ተዘግቷል የነሱን ኬዝ ወደፊት እናመጣ ስለነሱ ሞት አንጨነቅ ብዙ ሚሊዮን አማራ እየሞተ ነው ብዙ ሚሊዮን አማራ እየተበተነ ነው ስለ ኋላ ታሪክ ስለምንልክ አናቅራራ ታሪክ ለመስራት እንነሳለን ስለዚህ ይሄን ሚዲያ ተከታተሉ ይሄን ሚዲያ ደግፉ በኮይንም በምንም ዲያስፖራዎች አትመቅኙ እኛ ገንዘብ እናገኝ እንደቅድሙ አይነት ሰው ነው ምራዳበት እኛ ገንዘብ እናገኝ እኛም እንጠቀምበታለን እኛ ገንዘብ ብናገኝ ፋኖ እውነተኛውን ፋኖ እናደረጃለን ሳተላይት ስልክ እንኳን እንገዛለታለን ከኛ ጋር እንዲገናኝ ፖለቲካ እንዲቀበል ስትራቴጂ እንዲቀበል የተነደፈ ፖለቲካ እንዲሰጠው ትግል በምን መልኩ እንደሚያደርግ የፋኖ መሪዎች ልናገኛቸው ይገባል ቀጥታ ስልክ በሳተላይት እንደ ትግሬዎች እከሌን ባህር ዳር ላይ አሳደምታው ለማለት ስልክ ያስፈልጋል አብይ እንዳይወጣ ታጠቅና ጠብቀው ማለት ስልክ ያስፈልጋል እዚህ ወጥቶ ሊገባል ነው ስልክ ያስፈልጋል እኛ ገንዘብ ብናገኝ ለትግል ነው የምናውለው የእናንተ $100 $500 እንዲሽም መጥቶ እኔን አያስተዳድረኝም ሀብታም ያደርገኝ እኔ ሀብታም መሆን ብፈልግ ከዋት ጋር ነው የምሰራው ከዋት ፋኖ ጋር ነው የምቆመው ሰሜነኛ እያልኩ በሚሊዮን ዶላር ይሰጡኝ እኔ ነው ያፈረስኩባቸው ተናግረዋል እኮ ሚዲያ ላይ ወጡ በታትና ናቸዋል እኔ ገንዘብ ብፈልግ ከአብይ አህመድ ጋር ነው የምሰራው እኔ ገንዘብ ፈላጊ ያለው ሚዲያው እንዲቀጥል ከፈለጋችሁ በጊፍት በታፕታፕ በኮምፕሊት በሼር በሪፖስት አድርጉ ይሄ ሚዲያ የተሰራው ይሄ ለጌም ነው ለገንዘብ ነው ለሬቬኒው ነው አሜሪካና ቻይና የተጣሉ በዚህ ቲክታክ ገቢው $1 ቢሊዮን ስለሆነ ነው በቢሊዮን የአማዞን ስራ እየወሰደው ስለዚህ ቲክታክ ግን ለእናንተ ምንድነው አንበሳ ምንድነው ለእናንተ ለምን ካላችሁ ሚዲያው እንዲቀጥል ካስፈለገ በጊፍት ለምን ሪፖርት ይደረግበታል ገቢ ከሌለው የኛ 1 ሚሊዮን ተከታይ ዘይዶን ኪያር ነጭ ገንዘብ ነው የሚፈልገው ስለዚህ ለኛ አይደለም በገባን ቁጥር ጊፍት ስትልኩ ለኛ ይሰጥ እንዳይመስል $1 ስትሰጥ 70 ሳንቲሙ ለቲክታክ ከዚያ ላይ ታክስ ተቆርጦ ነው 20 ሳንቲም 15 ሳንቲም ወደኛ ይመጣ ይሄ ገንዘብ እንዳይመስላችሁ ሚዲያውን እርዱ ማለት እንዲቀጥል ማድረግ ነው ሬቬኒው ካለው ገቢ ካለው ቲክታክ አይዘጋው እነሱ ግን ለማዘጋት ሌተቀን ሪፖርት ያደርጋሉ አይታችሁ ከሆነ ሌተቀን እኔን ለማጥፋት ማለት ነው ስለዚህ ኮፍያ የሽዛጋ አንበሳ የምታንበሻብሽ ሌባ እዚህ ጋር መጥተሽ ነው ይሄን ሚዲያ ማገዝ ያለብሽ እኛ ምን ሰራው ለአማራ ገበሬ ወደርክም ጠላም ምን ሰራው ለአማራ ገበሬ ነው ዋጣው ማጥዋጣው ማያገባኝ ለአማራ ህዝብ ነፃነት ነው ከዚያ ውጭ ግን እናንተን እሽሩ ይያል አንቀጥል ኦሮሞን በማታለል ትግሬን በመሞዳሞድ የሚመጣ ለውጥ የለም ብቻችንን ሆነን ግን እናሸንፋለን 5 ደቂቃ አለኝ መናገር የሚችል ሰው ካለ ይጻፍልኝ ጥሩ ተናጋሪ 5 ደቂቃ አለኝ ሚዲያውን ዘጋለሁ እስከዚያ ግን ቀጥሉ ሚዲያውን ከረዳችሁ እርዱ የራሳችሁ ፍላጎት ኮይን ካልሰጣችሁ በኮይን ካልረዳችሁ ታፕታብ አድርጉ እኛ ሌላ ኮይን አንፈልግም ታፕታብ ራሱ ኮይን ነው
ሼር ኮይን ነው። ሌላው እንዲደርስ ማድረግ ዶላር፣ ለእኔ ዶላር። ሌላው የኔን ሐሳብ እንዲገዛው ማድረግ ዶላር። አማራ ከዳነ ለእኔ ዶላር። ትግሌ ፍሬ አፈራ የምለው የኔ ንግግሮች የቅድማውን ቀርጻችሁ ለአማራ ፋኖ ስታቀርቡ ብቻ ነው። ለታላቁ የአማራ ህዝብ ሚዲያ ላይ ላለው ስታቀርቡት ደፋሩ ናቸው። ሞጣ ተሳዳቢ ነው የሚሏችሁ ትግሬዎች ናቸው። ሞጣ ኮሜዲ ነው የሚሏችሁ ትግሬዎች ናቸው። ተመተዋል። ሰሜንኛ መትቸዋለሁ። ጽምዶ የለም። እኛ እንቀበለው። 2-3 ኃይሉ ነው። አማራ መዋጋት የለበትም። አንድ ነው። ክልሉን በፋኖ እጅ መውደቅ አለበት። አድማ በታኝ አይኖርም። ሚሊሻ አይኖርም። ፋኖ ብቻ ነው የሚኖረው። ስሙን አንሰጣቸው። ወንጀለኛ ብለው በአሜሪካ መንግስት አስፈርጀውናል። ይነሳል። ነገ መንግስት ስንሆን ይነሳል። አቅም ሲኖረን ዲፕሎማሲውን ስንቀይረው በእኛ ሲያዝ ይነሳል። ፋኖ አርምድ ፎርስ ነው። የአማራ ታጋይ ነው። ከህዋት ጋር ያለውን ግንኙነት አቁሙ። የአብይ ተላላኪ ሚሊሻዎችና አድማ በታኞች ከፋኖ ኃይሎች ጋር ማታ ስሩ ተብላቸዋል። እናንተ ፋኖች ከአድማ በታይ ጋር ማታ ስሩ። አማራዎች ናችሁ። ለምንድን ነው ለአብይ ፍላጎት የምትዋጉት? ለምንድን ነው ለትግሬ መምጣት ያውም ለአናሳ ቁጥር ላለው ከሰሜን መጥቶ ሊገዛን ለሚመጣው ፈረስ ትሆናለህ ፋኖ? ኖ እኛ እኮ ሸዋየኛ ነው። እነሱ ከሰሜን መጥተው 4 ኪሎ ለመግባት ሲያታልሉ እኛ ትልቅ ህዝቦች ሆነን ለምንድን ነው በሃይማኖት የምንደበቀው? ዳዊት እኮ በወንጭፍ ነው ጠላቱን የገደለው። እግዚአብሔር ግደሉ አላለው። ዘመዶችን ነፃ ነው ያወጣው። ፍልስጤማዊን እስላም አጋድሞ ነው የጣለው። ዳሴ ሳምሶን እኮ የዚያኔ ዛሬ ጋጀራ የሚባል በአህያ መንጋጋ ነው ዘሮቹን ያተረፈ። ይሄን አያስተምሯቸውም። ኦርቶዶክስ አማራዎችን ይሄን አያስተምሯቸው። አማራ የሚባልም አራራራ ዘረኞች ይላሉ ጉራጌዎች አውቀው። እነሱ ግን በመስቀል ሂደው እስላሙ ክርስቲያኑ ባንድ ላይ ሆነው ተራጅተው ይመጣሉ። ኦሮሞች አራራራ ኢትዮጵያ ይላሉ ጀምረዋል። ስልጣን ስለያዙ ኢትዮጵያን አያውቋትም ኦሮሞች። ትግሬን ለከመቼ ወዲህ ነው ኢትዮጵያ የዳስጣልን ዘፈን የሚዘፍን? ዳስ ያስጣልን እሱ አይደል? ባንዲራውን ቅመም ነው የምንቋጥርበት ብሎ ያፈረሰን እሱ አይደል? አማራ የሚል ጽፎ በየአካባቢው ተለይተን እንድንገደል ሆን ተብሎ እኮ ነው የብሔር ስም የተጻፈው። ለምን ኢትዮጵያ ያላሉትም ትግሬዎች አማራን ከኢኮኖሚ ከስልጣን ከያለበት ለመምታት ማለት። ዛሬ አማራ ሲነሳ፣ ዛሬ ፋኖ ሲያገሳ፣ ዛሬ አማራ ሲፎልክር ሲሸልል እየሞተ ባስከረኑ ላይ የአብይን ጦር እየማረከ ቂጡንና አንገቱን እየቆረጠ ሲቀጥል፣ በጋራ መስማማት ሲጀምር፣ አድማ በታኝና ፋኖ መነጋገር ሲጀምሩ፣ ክልሉን እያስ ሲሆን አብይ ሊፈረጥ ስለሆነ ኢትዮጵያ ልትሞት ነው ብለህ መጣት የማይበየነ እውነትህን ነው። በርደን ሆነችብን ኢትዮጵያ፣ ሸክም ሆነችብን ኢትዮጵያ። ለእሷ እንዋጋም፣ ለእሷ እናርስም። 365 ቀን የአማራ ገበሬ ቁምጣው እስከሚቀደድ መቀመጫው እስከሚቀደድ አንድ ቀን ሳያርፍ ያመረተውን ጤፍ እኮ ክሮፕ ፕሮዳክሽን በሆነው ጫት በአንድ ዙርባ ጫት እኮ ነው ገዝታችሁት የምትሄዱ። ይሄ ይቆማል ነው ምን ይቆማል። ቡና ሸምጥጦ የሚኖር ኦሮሞ እስካለ ድረስ ጤፋችን ደግሞ በዓለም ከቡና በ100 እጥፍ በላይ ነው መሸጥ ያለበት። አዳነች አበቤ ለእኛ ኢትዮጵያዊነት ልታስተምር ይቺ ግንድግር አብይ አህመድ የተባለ ማራገቢያ ዟሪ ለእኛ ኢትዮጵያዊነት ሊያስተምረን ደብረ ጽዮን የሚባል የትግሬ ኃይል እኛን እንዴቱ ነው ጉራጌዎች እኛን ሽንፍላ ሁሉ አማራን ስለ ኢትዮጵያዊነት ማስተማር ልጅ እናቷን ምጥ ማስተማር ማለት ነው። ስለ ኢትዮጵያዊነት ለምንድነው አማራ ክልል የሚሰበከው? ኢትዮጵያዊ እኮ ለምን ኦሮሚያ ሄዳችሁ አሰብኩ? ለምን ትግራይ ሄዳችሁ አሰብኩ? ለምን ደቡብን አሰብኩ? እናንተ ደንቆሮች፣ እናንተ ግንቦት ሰባት ኢዜማዎች፣ እነ ብርሃኑ ነጋ ምን ትሰራላችሁ? ለአዲስ አበባ ህዝብ እንዴት ትሰብከዋለህ ኢትዮጵያዊነት? አዲስ አበባ እኮ አማራ ነው 80%። እንዴት ትሰብከዋለህ ኢትዮጵያዊነት ለአዲስ አበባ ህዝብ፣ ለሐረር ህዝብ፣ ለመቀለ ለለቀምት ህዝብ፣ ለእንደርታ ህዝብ አሁን ኢትዮጵያዊነት ትሰብከዋለህ? ድፍረት እኮ ነው። በተለይ ለጎጃም ሰው፣ ለጎንደር፣ ለሸዋ እንዴት ኢትዮጵያዊነት ሊሰብክ ትመጣለህ? አብይ ራሱ ኦሮሞ ምን አይነት ንቀት ነው? ኦሮሞን ነው ማስተማር ያለብህ። ኢትዮጵያዊነትን አያውቀውም። ስልጣን ስላገኘ ነው አሁን ኢትዮጵያ የሚለው።
ባንዲራ ከአውሮፕላን ላይ እኮ በካራ የሚፍቅ ብሔር እኮ ነው ኦሮሞ። አብይ እኮ ያን ያውቃል። ኦነግ ስለሆነ እኮ ነው የሚያስፍቀው። ባንዲራ ከጣልን እኮ እኛ 40 ዓመት ሆኖናል፣ 50 ዓመት ሆኖናል እኮ። ኃይለ ሥላሴ ከሄዱ በኋላ እኮ ደርግም አይፈልገው ማታለያ ማጨድና ምናምን ወዶሻን ያረገበት ንቀት እኮ ነው። ወያኔ ሲመጣ ዳቦ ነው ያረገበት። የልሙናት ምልክት ነው ባይዘው ብሔር ብሔረሰቦች ያው ውሸት ነው። ህገ መንግስት እኮ ኢትዮጵያ ላይ ጠቅሳት የብሔር ብሔረሰቦች የተዛባውን ማህበረሰብ የተዛባውን አስተካክለን አየው ያዛባው አማራ ነው ይመጣልሃል። ስለታማይ በየነ አርፈቁቻል ገንዘብ ከቸገረህ እንደለመርከው ሰላማዊ ሰልፍ እየጠራህ ሸክል የጨነቀ ግን በቃኝ ኢትዮጵያ በርደን ሆነችብኝ ብሎ አማራ ሲፎክር ሲሸልል ሲነሳ ስላየር አማራ ሲገደል ኢትዮጵያ ትቀጥላለች። አማራ በቃይ ሲል ግን ኢትዮጵያ እንዳትፈርስ ለምን አትፈርስም? ምን አገባንኛ ስለ ኢትዮጵያ ስኛ ምን አገባን?